ብዬ ተከታተልኩ ነበር እኮ ከዛ ሄዶ አልሰጠውም አወድ ከዛ በፊትም ሰጥቶታል ጌሙን እየተጫወቱ ሰጥቶትን ከዛ በኋላም ነው የሰጠው ማለት ነው ገባ ማን ልንገርሽ አንድ ነገር እግዚአብሔር ምስክሬ ማለት ነው እኔ ስጠው ብዬ ነው የሰጠው ታጥኔ አጠገቢ ነበር አወድ ኦኬ ይሄ አወድ ነው ያጠገቢ ነበር አይገር ግን ይሄ this not right ይሄ ትክክል አይደለም አንተ ስላልከው መስጠት ሳይሆን ህሊና ስላለ እንደዚህ ብሎ ነገር የለም ባይዘዊ እሺ ቆይ ናው ኦኬ ሰው ኑ አዳምጠኛ እንደ ሰው አስተያየት መስጠት አይችልም እያልከኝ እኮ ነው ያለው አይደለም አስተያየት መስጠት ትችያለሽ ግን ማለት ነው እንደዚህ አንቺ ባወራሽ ቁጥር ይኸውልሽ አንድ ሰው እኔ ስላወራው እኮ አይደለም እኔ ስላወራው አይደለም የማንንም ታን ነገር ንገርሽ ናኒ ቤትና ተመልከት አንቺ አለና ተመልከት ነው ምን ሆነ ነው እኔ ላይ ወደ እኔ ላይ የምታቀሳስረው አይደለም ምንድነው ነው የማቀሳስረው ያወራሽውን እኮ ነው እኔማ ያልኩትኝ እኮ ባጭር የለ ናውምዬ በሲምፕል እኮ ነው ያልኩትኝ አወድ ለፈለገው ሰው መስጠት እንኳን መስጠት አይደለም አልኩክ በገዛ ገንዘቡ ንፍጡን መናፈጥም ይችላል መብቱ ነው አልኩ ግን አትሊስት እኔ እንደ ሰውኛ የተሰማኝ እኔ ታኩርን እንኳን ሳላቀው ማለት ነው ምንም ሳላቀው እንኳን አትሊስት ሄጄ በቃ ጀስት ኖርማሊ ቲክቶከር ላይ እንዳየሁት ሄጄ 45000 ሰጥቶት የለኝም እኮ ግን ትንሽ እንኳን ትንሽ የሆነ ፌር ነገር ዳረግ ነው አስተያየት ግን አወድ ደግሞ በፈለገው ሰዓት ነው ለታኩር የሚሰጠው እኔ ለታኩር ቀን ደውዬ አውርቼዋለሁ ሳወራው አወድ አይመጣም ኦሬዲ ለስቲቭ ቃል ገብቶለታል አንተን ግን በጣም ነው የሚወድህ እግዚአብሔር ምስክር ምን ያረጋል ካልተዘረዘረ ነው እንደዛ አይደለም እኮ ይሄ እኮ እንትን እኮ ነው ሪስፔክት እኮ አወድ አሁን በራሱ ገንዘብ ሶሪ ማለቱ ምን ቀልድ ነው እንዴ አታኩርንም እኮ ያቆም እኮ አይደል እንዴ ግን ሶሪ ኢቭን ደውሎ እግዚአብሔርም ማለት ነው ደውሎ አወድ ራሱ ከኔ ታቁም ደውሎ አናግሮት በጣም ሶሪ ምናምን ብሎት ምናምን ነገር ታኩሪም ችግር የለም ምናምን ብሏል ተረዳሽኝ አይደል አለቀ ሶ እዚህ በቃ እንደ ቃሉ መሰረት ቃሉን ማጠፍ ስለማይፈልግ አወድ መጥቶ ሰጠው ለስቲቭ መጥቶ ሰጠው ከዛ ምን አለው ታኩርን ላንተ እክስሃለሁ ብሎታል ከዚህም በላይ እክስሃለሁ እግዚአብሔርን ነው የምልሽ ከዚህም በላይ እክስሃለሁ አለው ገባሻ ዋናው እኮ ጨለው እኮ ነው ምንም እኮ ቀጠሮ ጌም ምናምን ጨለው እኮ ነው አይደል ምንም ማናችን የምንጮተው አይሞራላ እኔ ዛሬ ብሸነፍ 300 ሺህ ሆኜ ዛሬ ብሸነፍ ነገ መጥቶ አንድ ሰው 20 አንበሳ ቢሰጠኝ አሁን አትሳሳት እኔ ያስቆማለሁ ይሄ ተወሽ እንትና ያወድ ምናምን ማውራቱን ስለማላቅ ኦኬ ሶሪ እዛው ይጨርሱ እኔም እንኳን አይመለከተኝም እኔ አሁን አንተ ግን 300 ሺህ ጫላው ነው ተላለ ስሜትስ ሞራልስ እንዴ ሰው ልጅ ጌም አዘጋጅቶ አንድ ጊፍት አንተና እኔን ነው የሰጠነው ከጊፍተሮች ከጌመሮች ማንም እኮ የሰጠው ሰው የለም ጌመሮችን ታዲያ ንገሪያቸው እሱማ ቀጥቅጫቸዋለሁ በደንብ አድርጌ ነው የቀጠቀጥኳቸው ለምን አትሊስት እንኳን 5,000 እንኳን እዛ ሲያሽቃብጡ የነበሩትኝ ገስት ላይ የነበሩትኝ ኮሜንታተር የነበሩትኝ አትሊስት 5,000 እንኳን ቢሰጡትኝ መደጋገፍ አሁን ለምሳሌ ናሁም የኛ ጌመሮች ነን አይደል እንዴት እንደምናመጣው እንዴ አቃለሁ ግን አትሊስት አሁን ለምሳሌ ስቲፎም እኔ አሁን ስቲፎ ጋር ባልጣላ ኖሮ አባቴ ሙጥ እኩል ይሰጣቸው ነበር ለስቲፎም አንበሳ ለታኩርም አንበሳ ነበር ማውርድ የነበረው ቅርበት ኖሮን አይደለም አውቂያቸው አይደለም ግን ቲክቶክ ላይ እንደዚህ ሃይ በመባባል እንኳን አዝኜ እሰጥ ነበር ከዛ ጋር ብሎክም ስለተደራረገ ምናምን ነው ቶ ጌመሮችም አትሊስት እንኳን 5,000 መተባበር ቢለመድ እንደዚህ መዋደድ መቀራረብ ቢለመድ ጥሩ ነው እነሱን ነገራቸው ጌመሮች ነገራቸው እኔ እምችለውን እኔ ባይዘዌ ማለት ነው አዋድ ስቲቭ ጋር እንደሚሆን ስለማቅ ለታኩር ሰጠውት እንጂ በቃ አለቀ ማለት እምችለውን ሰጠውት 20,000 ኮይን ነው 20,000 ኮይን ሰጠውት ገባሽ አይደል እሱ የጌመሮቹ ጠይቂያቸው ግን ኖርማሊ እዚህ ኮሜንት ላይ የሚያላችሁ ምነግራችሁ ነገር ማለት ነው ማንም ሰው በገዛ ገንዘቡ ለፈለገው ሰው መስጠት ይችላል ስለዚህ ይሄንን ነገር እየመጣችሁ እዚህ ጋር ቅድም ታኩር ጋር እኔ ገስት በቃ አብሽርና ምናምን ብዬው ልገባ ስል ኮሜንት ላይ አስወጡት ምናምን እንዴ አይ ካንተ ጋር ላይ ምንድነው አታጥፎቁም ታኩረንም ጠይቁት አወድ ደውሎ አልጠየቀህም ወይ አወድ ደውሎ ምንድነው ያለህ በሉት አሽቃባጭ ጉቡ ደግሞ አው አሽቃባጭ በቃ አንተ ኮሜንት አታንብብ ነው ተው በቃ በእግዚአብሔር ዝም በል ኢትስ ኦኬ ሰው ይተሰማው አይደለም አይ አንዳንድ ሰው ኮሜንት ላይ ይመጣና
እንደዚህ ይላል። ታፕ እንኳን የማያረግ ሰው እኮ ነው መጥቶ ኮመንት ላይ ለመሳደብ የሚሞክረው እንዴ። አወደ የኔ ጊፍተር ነው አይደል? የኔ ጊፍተር ሆኖ ለስቲቭ ፑሽ ስላደረገለት እኮ ነው መጥቶ ነው የሚሰድቡኝ። አይ እሱ አግባብ አይደለም፣ ግን ደግሞ መፍቱ እኮ ነው በቃ አለቀ። ለምን ሌሎቹ ጊፍተሮች ለምን ለታኩር አልሰጡት? ለምን እነሱ ላይ አልገነንም? ሌላው ጊፍተር ለምን ቆይ ልንገርካ አሁን ለምሳሌ የሰቆቃው የሚባለው ሰቆቃው ባለጌ ስለሆኑ ናቸው እነሱ። ግን ሰቆቃው የሚባለው ሁላችንም እናውቃለን የስቲቭ ጊፍተር ነው። ለስቲቭ ቆይ አስጨርሰን ግን ስንቲንግም አለ ቆይ ልንገርካ፣ አዳምጠኝ። ለስቲቭ ሲሰጥ የነበረ ለስቲቭ ሰፖርት ሲያደርግ የነበረ ነው። ሰቆቃው ማንም ሰው መናገር አይችልም። አንደኛ ሄደው እንዴ ማይሆን ነገር በቃ የተሰራው ነገር እኔ ይቅርታ አድርግልኝ፣ አሁን ድራማ ነው። በጣም ያስጠላል። በቃ በጣም ነው የሚያስጠላው። አሁን ማንም ሰው ሰቆቃው መናገር አይችልም። ለምን ሰቆቃው የስቲቭ ጊፍተር ነው፣ ሁላችንም እናውቃለን። ለስቲቭ ነው የሚሰጠው። ግን ሌሎቹ በቃ የሆነ ነገር ተሰራርቷል። ግን ኢትስ ኦኬ፣ እኔ ምን አገባኝ? ለኔ እኮ አይደለም እኔ ነው የሚደርሰኝ። ግን በጣም ብዙ ሰው የሆነ ገባ እንደ አስተያየት ቅር ያለውን ነገር ይናገራል። ይሄ በጣም ብልግና ነው። እኔ በጣም ነው የደበረኝ ማለት ነው። የነሱን ነገር እኔ አላውቅም። እኔ ግን የሚያማቀውም የሚያገባኝም ስላወድ ነው። አወድ የሰጠውም የዛሬ ወር ቃል ስለገባለት ለስቲቭ ቃሉን ስላላጠፈ ነው ሄዶ የሰጠው። አለቀ። ሌላ አይደለም እንጂ ታኩር እንዲሸነፍ ወይ ምናምን ወይ በቃ ያዘጋጀውን ኮይን ሰጠው። ለሱ ብሎ ነው የገዛው ኮይን ሰጠው። በቃ አለቀ። ገባሽ? ያ ነው ሰውም እንዲረዳ የምፈልገው ነገር ይሄንን ነው እንጂ ሌላ ወሬ ማውራት አስፈላጊ አይደለም እኮ። ግን ናሆም አሁን ሰው አስተያየት ሲሰጥ አትስጡ ማለት አትችልም። ይሄ ቲክቶክ ነው፣ መፍቱ ነው መስጠት። ማንም ሰው አስተያየት የመስጠት መብት አለው። ግን የማይመስል ነገር ደግሞ ሲወራ ማለት ነው ቤታ፣ አንድ ሰው በራሱ ገንዘብ የፈለገውን ነገር ማድረግ ከቻለ እኔ ባይዘዌ አወድ ሄዶ ለታኩር ሰጥቶት ቢሆን አንተ ስቲቭ ጓደኛ ሆኖ አይደለ እንዴ ምናምን ነው የሚሉ ይመጣው። ገባሻ? እኔ ምን ልንገራችሁ፣ እዛ ናሆም ቤት ያላችሁ ማለት ነው ዮኒ ይገባላታል የምትሉ ዮኒም እናንተም ቂጣችሁን ተሸክሸኩ ተለብለቡ ነው የምላችሁ። ናሆም ቤት ያላችሁ ዮኒ ይገባላታል የምትሉ ዮኒም እናንተም ተለብለቡ ነው የምላችሁ። እኔ ቤት ታዩ ነኝ። ሐሳቤን በቀጥታ መግለጽ የምችል ሰው ነኝ። ማንም ምንም አባቱ አያመጣም። ስፈልጋችሁ ስድብ ምን እንደሆነ አሳያለሁ፣ ስፈልግ ረግጣለሁ፣ ምንም አስተያየት ሰጣለሁ። እኔ በአሸናፊውም መጥፎ ነገር አልተናገርኩ፣ መልካም እድል ያልኩ ገባ። ግን እንደ አስተያየት ግን ማንኛውም ሰው ቲክቶክ ላይ እንዳለው እዚህ 10,000 ሰዎች አሉ። 10,000 ሰዎች ያላቸውን ስሜትና ሀሳብ ተናግሯል። እኔ ቤታ ብቻ አይደለም የተናገርኩት። ነገ ቤታ ላይ ነገር ይገናል ብትሉ ምናምን የምታስቡ ሰዎች ካላችሁ ምንም አባታቸው አያመጡም። ሁሌም ቫይራል ነኝ፣ እቀጥላለሁ ነው የምላችሁ። እዚህ ቲክቶክ ላይ እከካ ታስፈራራለህ እንዴ? ነገ የሞተር ሬሳ አንተ ፈራው እንጂ እኔ ቤታ አልፈራውም። እከካ እኮ ቤታ ነኝ። አውቄ አይ ነው ያለው ገባክ። እኔ ደግሞ የኔ ልብ ለአንተ ሊሆን አይችልም። የናውን ፎንቴ የኔ ሊሆን አይችልም። የኮመንታተር ልብ የኔ ልብ ሊሆን አይችልም። ተረዳኝ አይደል? ሁላችንም ልባችን ይለያያል። በቃ እኔ የተሰማኝን ነገር ያየሁትን ነገር ተናገርኩኝ። እኔ ታኩር ጓደኛ አይደለ፣ አውርቼው ማቅሰውም አይደለ። አሁን መድኃኒዓለም ነው የምልህ፣ አውርቼው ማቅም ሰው አይደለም። ጓደኛ ማለት ነው ያከሳሰረው እኮ ሰው እኮ ነው እንዴ። እኔ እኮ ገዝቼ በራሴ ገንዘብ ገዝቼ የሚሰጥ እኮ ነው ይመስለው እንዴ ነው። አይ እሱ ካንተ ጋር የሚያገናኝ እንደዛ እኮ አይደለም። ባይዘው ጋይስ እንደዚህ አታርቅ እንደዚህ አርግ ምለው ነው ይመስላችሁ? ጓደኛዬ ነው ወንድሜ ነው እንጂ እንደዚህ አርግ እንደዚህ አታርግ እኮ ማለት አልችልም። ሰው የፈለገውን ነገር ማድረግ ይችላል። ክላስ ሰራችሁ ነው ይሆነ እኔ እንትን ቀምሬ ምናምን ነው እኮ ይመስለው። እረ ወዲያ በቃ አንተ በቃ እርሳው። ኤኒዌይስ ሁሉም ማስተያየት ሰጥቷል። ነገም እኮ ነገም ያ አትሊስት ይሆናል አይደለ? ናሆም እኩል ቢሰጣቸው አሪፍ ነው። ሌላን ጌመር ሳይታዘቡ እኔ ጋር መተው ናሆም እንደዚህ በናሆም እኔ እኮ ተናግሬያለሁ። ስማ ከጌመሮች ተናግሬያለሁ። አንተ እንደሰጠክ አንተ ዝም ብለህ